ስለተረዳኸኝ ስሜትን ስለተረዳው ላግዛችሁ ተስማምቼ ከዚህ ነገር ገባሁ። በየጊዜው ግን ነገሩ ሳይው እየከረረ ሄደ። خلاص ልንገርሽ ብዙ ነገሮችን እያበላሸክ ነበር። እሷ ጋር ፍቅረኛ ሆናለሁ ብለህ አብረሃት ተቀምጠ ወይ ጉድ ያለ። ዛሬ ደግሞ እንግዲህ እውነቱ በስተመጨረሻ ላይ ሄሉ ጫከና እሄዳለሁ ስትል ኤሪክ ቆይ ልንገርሽ እያለ እየተጨነቀ ማቅለስለስ ጀመረ። ያ ሁሉ ጀግንነት ያ ሁሉ ሂጂ የራስሽ ጉዳይ ሀፈለግሽው እያላት ነበርና ብሰሚ ባሰብኝ እኔ ምን አገባኝ ሲል ነበር። ዛሬ ተጨነቀና አንዳንድ ጊዜ ኮንፊደንስ ያላችሁ ሰው መሆን በነገራችን ላይ በጣም ጀግንነት ነው። የምር ወንድ ልጅ የሚወዳ ኮንፊደንስ ያላትን ሴት ነው። እና ሁሌም በኮንፊደንሳችሁ እናንተ በምትፈልጉት ነገር ወደ ኋላ ማለት የለባችሁም። ጀግና ሆኖ ትላላችሁ። ወላሂ እንደዚህ የምንፈሰፈስ ከሆነ ራሳችንን ብቻ ሳይሆን ያንንም ወንድ እናበላሸዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። በመጀመሪያ ያው ድራማው ስላለቀ ደስ ብሎናል። ብዙዎቻችን ባይዋጥልንም እንኳን ግን ኤንዲን አያችሁት አይደል? እኔ ነግሬያችሁ ነበር። ኤንዲ እንደዚህ አይነት ነገር ሲያመጣ መጨረሻ ላይ በቃ ይሄ ለማለት ነው እንጂ እኮ ምናምን ነገር ብሎ ይሸውዳል። ባለፈውም ብያችኋለሁ። እንደዛ በጣም ሄሉ ጋር በኃይል ተጣልተው ነበር። ታስታውሱ ከሆነ በኃይል ከተጣሉ በኋላ በቃ ካላስ እንደገና ደግሞ ይሄ ስለሆነ ነው እንጂ እኮ እኔ እንደዚህ እንደማላረግ ታውቂያለሽ ብሎ ተቀናጠሰ። አሁንም ስመርባቸውና ልጅቱ ጨንቋት ወደ ሌላ ችግር ውስጥ እየገባ እንደሆነ ስታቅ ለሄሉ ሪካርድ አድርጋት ለሷ ስለነገረቻት የዛኔ አማራጫቸው ማመን ስለሆነ ድራማው አለቀባቸው ማለት ነው። ስለዚህ እንትና ኤሪክም እንግዲህ ያው ከሷ ጎን ሆኜ እሷን ስጠይቃት ሄሉ ፍቅሬን ትቀበለኛለች ሳይሆን ምን አይነት ስሜት እንዳላት ትወደኛለች ወይ ምን ሲያክል ከኔ ጋር በቃ መጋፈጥ ትችላለች ብሎ ስላመነ ነው እና እንደዛ ያደረገው። ዛሬ ሄዳለሁ በቃ ብላ ሄሉም ደግሞ መልሳ ፕራንክ አርጋቸዋለች ማለት ነው። እሷም ደግሞ እሱን ፊሊንግ ማየት ፈለገች። እውነቱን ተናገረ ማለት ነው። እኔ ነግሬያቸዋለሁ። ኤሪክ እንደውም መቼም ቢሆን ይህን ነገር ሊያረግ አይችልም። ለምንድን ነው? እሱ በፍቅር የሚያምን ሰው ነው። በፍቅር የሚያምን ሰው ባይሆን ያለ አንድ ነገር 3 ወር እሷን እየጠበቀ ቁጭ አይልም ነበረ። ስለዚህ በሴኬንድ ውስጥ በዛ ላይ ደግሞ የኤንዲ የሆነች ፍቅረኛ እሷን አፍቅር ያለሁ ብሎ የሚጠመጣበት ምንም ምክንያት የለውም። እንዳልኳችሁ እሷን ለመፈተን እንዲሁም ደግሞ በቃ ካላስ እሷ ጋር እንኳ ሄሉ ጋር እንኳ ቢጣላ ከዚች ጋር እንደማይሆን ነግሬያችኋለሁ። ምክንያቱም ልጅቱ የመጣችው እኮ ኤንዲን ብላ ነው የመጣው። ስለዚህ እኛን ነገረኛ ለማስባል እኮ ነው፣ እኛን ወንጀል ለማስገባት። አሁን በጣም ነው የሚገርሙት። ብቻ ደስ ይላል። እንዳልኳችሁ እንኳንም መጥፎ ነገር አልጻፋችሁ፣ እንኳንም መጥፎ ነገር አልተናገር ነው ሁላችንም። እና ብዙ ጊዜ እኔ ከወሰድኩት ልምድ ምን አለ መሰላችሁ፣ ሰው ላይ አልናገርም። ብዙ ጊዜ እንደዚህ ነው አለንም እርግጠኛ ሆነ በማለት በጣም ሲበዛብኝ ራሱ አላምናቸውም። የሆነ ነገር እንዳለ ነው የሚሰማኝና እንግዲህ እንዲህ እንዳያችሁት ትናንትና የመጨረሻ ነበር ያቃጠለን። የመጨረሻ ሄሉን ሳይሆን እኛን ራሱ ማለት ነው በጣም ነበር ያናድደን። እና እንግዲህ የመጨረሻ ልጅቷም እንደዚህ አይነት ጉድ ታዲያ በቃ እሱ የሱን ስሜት እንድትረዳው እንደሆነ እያደረገች ያለችው ልክ ናት። ግን ደግሞ እሷን ብኮን የሰው ፍቅረኛ እሷ እንደሚወዳት እያወቀ የመታገብ በዚህ ልክ መግባት ራሱ የሆነ ቢሆን በጣም ነው የሚደብረው ከምነግራችሁ በላይ። እና ሰው እንዲያናመን ጨረሻ አድርጎና አሁንም ብዙውን አናምንም። ቢሆንም ደግሞ የበለጠ ሊሰብሩና ነበር። አልሙሄም ዙሮ ስለታረቁ ደስ ብሎናል ትላላችሁ። እና ኤሪክ ይህን ሁሉ ዋጋ እየከፈለ በሴኬንድ ውስጥ ሌላ የሚያፈቅርበት ምንም ምክንያት የለው። ካልተሳካለት ራሱ ትቷት ነው የሚሄደው። እና እንዲም እንዳለው እንግዲህ እሷ ጋር ፍቅረኝነት ጀምሮ እሷ ጋር ቁጭ ብሎ ሄሉ ፍቅርሽን ትቀበይዋለን ብለን አይደለም የሚያስብነው። ግን ደግሞ የተረዳነው ነገር የእሷ ስሜት ያላትን ስሜት ለማወቅ ነው ምናምን አለ። እና ሄሉን አድንቄያታለሁ። ምክንያቱም ሌሎቻችንን ብንሆን እንዳልኳችሁ ያን ሰው እውነትም ፍቅር ከሆነ እውነትም ዋጋ መክፈል አለበት። ጀምሮ የሚተው ወይም ደግሞ በመሀል ጀምሮ የሆነ ነገሮችን በመሀላችን አስገብቶ የሚያቆስለን ሰው ሳይሆን ፍቅሩን እስከ መጨረሻው ጥግ ድረስ የሚያሳየን የሆነ ጥፋት ብናጠፋ ጥፋታችንን ያችን ጥፋት ለቃቅሞ እኛን የሚርቀን በትንሽ ነገር የሚቀየምን በትንሽ ነገር እኛን ማጣት የሚፈልግ አይነት ሰው መሆን የለበትም። ገብቷችኋል? በትንሽ ነገር የሚሸወድ አይነት ሰው በትንሽ ነገር ከኛ ውጭ ሌላ የሚያይ ሰው መሆን የለበትም። እና ስለዚህ ሄሉ ያደረገችው ልክ ነበር። የትናንትን ብያችኋለሁ።
ልክ ነበር። ልክ ከሆናችሁ ደግሞ ሁሌም መጨረሻችሁ ያማረ ነው። እውነትን ይዞ የሄደ ሰው፣ ኮንፊደንስ ያለው ሰው መጨረሻ ያምራል። ግን ብዙ ሴቶች ምን ያደርጋሉ? እውነቴን ነው የምላችሁ። በዚሁ አጋጣሚ የምነግራችሁ እዚህ ሀገር ላይ ማለት ነው ባሏ በጣም ቦዘኔ ነው፣ ስራ አይሰራም። በቃ ዝም ብሎ ከተማ ለከተማ ወክ ዘክ ሲል በቃ ሽሻ በማጨስ በቃ በብዙ ነገሮች ተጠምዶ ጊዜውን ያሳልፋል። እሷ ጋር እንግዲህ ሁለት ልጅ ወልደዋል አስቡ። እሷ ደግሞ ያማታል፣ እያመማት ነው የምትሰራው። እያመማት እየሰራች ልጆቿን የምታሳድግበትን ብር ለእናቷ እያላካች፣ ግን በግማሽ ደግሞ እሱ ነው እዚህ ከስራ ይሰራ ቁጭ ብሎ በቃ ያጠፋል ማለት ነው። እንግዲህ አስቡ። እሷ ደግሞ እያመማት ነው አሁን ላይ። እና እንደዚህ አይነት ሴቶች አሁን ምን ትሏቸዋላችሁ? አንደኛ ባላችሁን የእውነት እናንተ የምትፈልጉ ከሆነ እንደዚህ አይነት ዱርዬነት ቦታ ውስጥ እስከሚገባ መጠበቅ የለባችሁም። ወንድ ልጅ ሴት ላይ ተቀይረዋለ ይባላል። ሴት ልጅ ብልህናና ምን ሱሰኛ ቢሆን እንኳ ፍቅር ካለበትና እሷ ብልህ ከሆነ ተቀይረዋለ። እንኳንም ደግሞ ሰማይናት ውስጥ መግባት አያስፈልግም። ምክንያቱም እኛ ደክሞናል። ቢያንስ እንኳ ሌላ ነገር ገንዘብ ባይኖረው ገንዘብ ሳይሆን መስራት የሚችል ሰው፣ ኮንፊደንስ ያለው ሰው፣ አልባሌ ቦታ የማይገባ ሰው መምረጥ አለባችሁ። ሆኖም ደግሞ እንደዚህ እናንተ ጋር ሆኖ በእናንተ ጭቅጭቅ፣ በእናንተ አንዳንድ ነገሮች ያነሰው ችግር ውስጥ እንዲገባ ማድረግ የለባችሁም። ባላችሁ የሚውልበትን ማወቅ አለባችሁ። በስልክም ይሁን ተራርቃችሁ እንኳ ቢሆን አዋዋሉን ማወቅ አለባችሁ። ስህተት ቦታ ውስጥ ሊገባ ሲል መመለስ መምከር አለባችሁ። ገብቷችኋል አይደለ? ስለዚህ እናንተ በመስልኩ ብር እሱ እየቦዘነ እናንተ በምትሰጡ ብር በረሃ ሲሰራ ተጠቁራለት ትደክማለህ እየተባለ ናቶ ላይ ይባላል። እንግዲህ የልጅ አሁን ያበላሸችው እሷ ናት። እንግዲህ በሰዓቱ ላይ ወዲያው ሀብሎ ከሷ ብር እያለ ሲጠይቅ ቁጭ እያለ አይ እኔ ብር አልሰጥም፣ ቢያንስ እንኳን ለእኔ እንኳ ባታልፍ ልጆችን እንኳ ባራዲያ ሰርታ ራስን መቻል አለብን ብላ ወዲያውኑ እንደዛ ብትለው ከየት አባቱ ያመጣ ነበር? እየሰራ ራሱን እንኳን ይችል ነበር። ግን ሳንጭ ሴላት እየሰራ ስሰጠ አሁን እሷ በሽተኛ ናት። እነዚህ ልጅ አሁን ይቺ ሴት እንግዲህ ትታማማለ በቃ ብላ ሲጣሉ እፈታሻለሁ ይላታል። ደግሞ እንዲሁም ደግሞ እፈታሻለሁ ካለም ደግሞ በቃ ቆርጣ ደግሞ ስልክ ምናምን አታነሳ ስትል እንዲሁ ደግሞ እሞታለሁ አንቺን ካጣሁ ከፈታሽ መድረው ይችላል። እንግዲህ አስቡ። አሁን የሰው ነው ብላችሁ ታስባላችሁ። እና እንደነዚህ